በዘንድሮ ኢትዮጵያ ታምርት ኤክስፖ ላይ የሀገራዊ ራዕይ ተጨባጭ ስኬት መታየቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ሰላም ጤና ይስጥልን። ከጊቤ ሚዲያ የሰዓቱን መረጃዎች ነው በዝርዝር ከመረጃዎቹ ጋር አብራችሁ የምቆየው ነቢያት ሙላት ነኝ። ሰናይ ቆይታ። በዘንድሮ ኢትዮጵያ ታምርት ኤክስፖ ላይ የሀገራዊ ራዕይ ተጨባጭ ስኬት መታየቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ባስተላለፉት መልእክት ለኢንዱስትሪው ዘርፍ የተሰጠው ውጤት ተኮር አመራር ከዚህ ቀደም ታይቶ በማይታወቅ ደረጃ የኢንዱስትሪ መስፋፋት መፍጠሩን አመላክተዋል። ባለፉት 4 ዓመታት በተደረገ ተከታታይ ጥረት የአምራች ኢንዱስትሪው አማካይ የምርት አቅም ከ47 በመቶ ወደ 67 በመቶ ከፍ ማለቱን የገለጹት ጠቅላይ ሚኒስትሩ ከዚህ ጊዜ ቀደም በ2800 በላይ የሀገር ውስጥና የውጭ ቀጥታ ኢንቨስትመንቶችን መሳብ መቻሉንም አብራርተዋል። በተጨማሪም በ2018 በጀት ዓመት የመጀመሪያዎቹ 9 ወራት ውስጥ ብቻ በሀገር ውስጥ ተኪ ምርቶች ከ4.85 ቢሊዮን ዶላር የውጭ ምንዛሬ ማዳን መቻሉንም አመላክተዋል። የዘንድሮው ኤክስፖ ከመላው ሀገሪቱ የተውጣጡ ንቁ አምራቾችና ስታርታፖች በላቀ አቅም በአንድነት ያሰባሰበ መሆኑን የጠቀሱት ጠቅላይ ሚኒስትሩ ይህንን ጠንካራ መነቃቃት በማስቀጠል ለሚቀጥለው ትውልድ በኢንዱስትሪው የበለጸገችና ራሷን የቻለች ኢትዮጵያን በጋራ ማስረከብ እንደሚገባ አሳስበዋል። ከጊቤ ሚዲያ ለሰዓቱ የመራረጥንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ